እግዚአብሔር የምሕረትና የይቅርታ ቃል ኪዳንን ይሰጠው ዘንድ ከሰማይ ወደ እርሱ መጥቶ ወዳጄ ሐራ ድንግል ሆይ ስለ እኔ ብዙ ዓመታትን ደክመሃል፣ እኔም እንዲህ ብዬ ቃል ኪዳን እሰጥሃለሁ። ሐራ ድንግል ሆይ በእጅህ የተባረከውንና በቃልህ የተጽናናውን ስምህን የጠራውንና መታሰቢያህን ያደረገውን ለተራቡትም ለተጠሙትም እህልና ውሃ በመስጠት በዓልህን ያከበረውን ኃጢአተኛና በደለኛ ሳለም በጸሎትህና በቃል ኪዳንህ የታመነውን የገድልህንም መጽሐፍ ያጻፈውን ያነበበውን የተረጎመውን የሰማውንና ለሰዎች ያሰማውን አጽምህንም እየጠበቀ በገዳምህ የተቀመጠውን አንተን ወዶ ከሩቅ ወይም ከቅርብ ሀገር በመምጣት ገዳምህን የጎበኘውን ወንድ ልጁንና ሴት ልጁንም በስምህ የጠራውን እነዚህ ሁሉ በየወገናቸው ከሥጋና ከነፍስ ባርነት ነፃ የወጡ የሆኑ ዘንድ እስከ 7 ትውልድ ምሬልሃለሁ። አንተ አገልግለሃልና ከሕፃንነትህም ጀምረህ እስከዚህ ሰዓት ፍቃዴን ፈጽመሃልና። አባታችን ሐራ ድንግል ይህን ቃል በሰማ ጊዜ እግዚአብሔርን ሲያመሰግን እንዲህ አለ። አምላኬ ሆይ ከፍ ከፍ አደርግሃለሁ፣ ቅዱስ ስምህንም ለዘላለም አከብራለሁ። ሁል ጊዜ አመሰግንሃለሁ፣ ስምህንም ለዘላለም ዓለም አከብራለሁ። ደግ ወይም ክፉ ቢሆን በእኔ የተማጸነ ሰው ይድን ዘንድ ይህን ቃል ኪዳን ሰጥተኸኛል። እግዚአብሔርም ይህን ምስጋና ከእርሱ ከተቀበለ በኋላ ከእርሱ ዘንድ ሄደ። እንኳን ለአቡነ ሐራ ድንግል ዓመታዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከሁሉ አስቀድመን የአንዲት ቅድስት ቤተ ክርስቲያን ልጆች የሆን እኛ የክርስቶስ ወገኖች ሰዎች ነገርን ከማብዛት በማሳነስ ነገርን ከማስረዘም በማሳጠር ክቡርና ልዑል ትሩፋቱ ፍጹም ገድሉም ብዙ የሆነ ምስራቃዊ የክብር ኮከብ አርያማዊ የጽድቅ ፀሐይ የኦርቶዶክሳዊ ሃይማኖት አምድ የመንፈሳዊ ምግባር ማደሪያ የሆነ የአባታችን ሐራ ድንግልን ገድሉንና ትሩፋቱን የጽድቁንም ሥራ እንጽፍ ዘንድ ሕይወትን ሰጪ በሚሆን በባታዊ አድሮ በሚኖር ገዳማዊውን በሚጎበኝ የዓለማዊውንም ሰው በደል በመለኮታዊ ሥልጣኑ በሚያስተሰርይ በአምላክ ፍቃድ ለመጀመር ተግተን ተመኘን። ለሁላችንም የጥምቀት ልጆች ከኦሪታዊው ከሙሴና ከወንጌላዊው ከዮሐንስ ጋር አሸናፊ እግዚአብሔርን በቀናች ሃይማኖትና በመልካም ምግባር ካገለገሉት ከጻድቃንና ከመነኮሳትም ጋር ሰማያዊ የነፍስ ደስታ ዕድልን ያድለን። ክብር ምስጋና ለእርሱ ይሁን ለዘላለሙ አሜን። ለእኔም ለማነበው ለእናንተም ለምታዳምጡት ከአቡነ ሐራ ድንግል ረድኤትና በረከት ፈጣሪ ያድለን። ውድ የባህራን ሚዲያ ተከታታዮች ቻናላችን ለብዙ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ማዳመጥ እንድትጀምሩ እናስታውሳለን። አስቀድመን በመጽሐፋችን የጠራነው የዚህ ጻድቅ አባቱና እናቱ በላጉና ምድር ይኖሩ ነበር። እርሷም ከደራ ምድር አንድ ክፍል ናት። አባቱም ዮሐንስ የሚባል የሬማ ቄስ ነበር። እናቱም ወለተ ጊዮርጊስ ትባል ነበር። ሁለቱም በወገን ከከበሩ ቤተሰቦች ነበሩ። እነርሱም ጻድቃንና ደጋግ ሰዎች እግዚአብሔርን የሚፈሩ ነበሩ። ከክፋት ሥራም ሁሉ የራቁ በበጎ ምግባርም ሁሉ የጸኑ ነበሩ። 3 ወንዶች ልጆች ነበሯቸው። ከነርሱም አንዱ የዓለም መብራት የኢትዮጵያ ብርሃን ሐራ ድንግል ነበር። ይህንም ገድለኛ ልጃቸውን ከመውለዳቸው አስቀድሞ ገንዘባቸውን ለድሆችና ለጦማዳሪዎች፣ ለባልቴቶችና ለሙት ልጆች፣ ለካህናትና ለምእመናን፣ ለሕዝበ ክርስቲያኑ ሁሉ ይሰጡ ነበር። ይህንም ያደርጉ ነበር። ስጡ ይሰጣችኋል፣ ዳግመኛም ለሌለው ይስጥ የሚለውን የወንጌል ቃልና ሌላውን መጽሐፍ
ካለህ ስጥ ከሌለህም እዘን የሚለውን ቃል አስበው ነው። በዚህም ነገር ላይ እንዲህ እያሉ ይጸልዩ ነበር። አንተን ደስ የሚያሰኝ ፍቃድህንም የሚያደርግ በደግነቱም ለፍጥረትህም ሁሉ የሚጠቅም ሰለሞን ብልህ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ያሳዝናል ብሎ እንደተናገረ የእኛንም ልብ ደስ የሚያሰኝ ጠቃሚ ልጅን ስጠን። ጸሎትም እንደሚጠቅም ከቅዱሳት መጻሕፍት ምሳሌ አግኝተው ይህን ጸሎት ጸለዩ። ሐና በአንደኛ መጽሐፈ ነገሥት ለሚጸልይ የጸሎትን መልስ ይሰጠዋል፣ የጻድቃኑንም ዕድሜ ያረዝማል ብላለች። ዳዊትም በመዝሙሩ መንገድህን ለእግዚአብሔር ግለጥ፣ በእርሱ ታመን እርሱም ያደርግልሃል ብሏል። ከዚህም በኋላ እግዚአብሔር ጸሎታቸውን ልመናቸውንና እንደ ጣፋጭ ዕጣንና እንደ ንጹሕ መሥዋዕት በተቀበላቸው ጊዜ በዚያች ዕለት በጋብቻ ሥርዓት ተገናኙ። ሁለቱም በንጽሕና ሐብል የታሰሩ ነበሩና ዝሙትንና ኀጢአትንም አያውቁም ነበርና፣ ነገር ግን ወንድ ሁሉ በሚስቱ ጸንቶ ይኑር፣ ሚስትም በባሏ ጸንታ ትኑር በሚለው የመጽሐፍ ሥርዓት እርስ በርሳቸው ይጠባበቁ ነበር። በዚያችም በተገናኙባት ዕለትም ወለተ ጊዮርጊስ መልካም ሥራው እንደ ፀሐይ አወጣጥ የሚያበራ የኢትዮጵያ ብርሃን ሐራ ድንግልን ጸነሰችው። ከጸነሰችው በኋላም በ9 ወር ከ5 ቀን በንጉሥ አጽናፍ ሰገድ ወለደችው። እርሱንም በወለደች ጊዜ እጅግ ደስ አላት። አባቱና ዘመዶቹም እጅግ ደስ አላቸው፣ ሐሴትም አደረጉ። ኀጣንን በእግዚአብሔር ዘንድ በጸሎቱ የሚያስተምራቸው ዳዊት በ111ኛው መዝሙሩ መልካም ዛፍ መልካም ፍሬ ያፈራል፣ ክፉ ዛፍ ግን ክፉ ፍሬን ያፈራል፣ ዛፍ ከፍሬው ይታወቃልና ብሎ እንደተናገረ ወላጆቹን በምእመናን ሁሉ አንደበት የሚያመሰግናቸው የተባረከ ልጅ ተወልዶላቸዋልና በ40ኛው ቀንም ይህን ልጃቸውን ወደዚያች ቤተ ክርስቲያን ወሰዱት። ያን ጊዜም በጥምቀት ጸጋ የወለደው ስሙን ሐራ ድንግል ብሎ ሰየመው። ከዚያም በኋላ አባቱና እናቱ ተቀብለው ወደ ቤታቸው ወሰዱት፣ በሕግና ሥርዓትም አሳደጉት። የሰሎሞንን ቃል አውቀው ቅዱሳት መጻሕፍትን ብሉይ እስከ ሐዲስ የዳዊትንም መዝሙር ለሚያስተምር መምህር ሰጡት። ያም ሕፃን ቅዱሳት መጻሕፍትን የሚሉትን አውቆ ስላስተዋለ እስኪያድግና አቅመ አዳም እስኪደርስ ድረስ ለትምህርት የተጋ ሆነ። በመምህሩ ፍቃድ የድቁና ሹመት ከጳጳሱ ይቀበል ዘንድ በዚያ ወራት ሄደ። የድቁና ሹመትም ተቀብሎ በደስታና በሐሴት በሰላምና በሕይወት ወደ መንደሩ ተመልሶ ገባ። የጥበባት ባሕርና የቋንቋ ባለቤት ሐዋርያው ቅዱስ ጳውሎስም የትምህርት ምንጭ ለሆነው ለደቀ መዝሙሩ ለጢሞቴዎስ በላከው መልእክቱ ዲያቆናት ንጹሐን ይሁኑ፣ ለጸሎትም የነቁና የተጉ ይሁኑ ብሎ እንደተናገረ በንጽሕናና በቅድስና በጸሎትና በጭምተኝነት በፍቅርና በትሕትና እግዚአብሔርን ያገለግለው ጀመር። አባታችን ሐራ ድንግልም በእነዚህ የብሉይና የሐዲስ መጻሕፍት ቃላት ጸንቶ ሲኖር ክቡር ዳዊት 88ኛ መዝሙር ላይ ሞትን ሳያይ በሕይወት የሚኖር ማን ነው? ዳግመኛም 143 መዝሙር ላይ ሰውስ ከንቱ ይመስላል ዘመኑም እንደ ጥላ ያልፋል ብሎ እንደተናገረ በአቤልና በሴት ከተጀመረው ከዚህ ሞት የሚድን ስለሌለ አባቱና እናቱ ከዚህ ዓለም ድካም አረፉ፣ ወደ ዘላለም ሕይወትም ሄዱ። አባታችን ሐራ ድንግልም በወላጆቹ ሞት የመረረ ልቅሶን አለቀሰ፣ አዘነም። አባታችን ሐራ ድንግልም ከአባቱና እናቱ ሞት በኋላ ሬማ በምትባል ደሴት እየተመላለሰ በቤታቸው ውስጥ ለጥቂት ወራት ተቀመጠ። ከሬማም ወደ ዘጌ ሄድ ነበር፣ ከዘጌም ወደዚያው ወደ ሬማ ይመለስ ነበር። እንደዚህ ዓለም ሰዎችም ሚስት ሊያገባ አልወደደም፣ ነገር ግን በድንግልና ኖረ። ልብሰ ምንኩስናም ሳይለብስ 40 ዓመት ሆነው። ከዚህም በኋላ
በጽኑ ደዌ ታመመ። የንዳድ በሽታም ያዘው። ከደዌው ጽናትም የተነሳ በሥጋውና በነፍሱ ከእግዚአብሔር ፈውስን ያገኝ ዘንድ ልብሰ ምንኩስናን ለመልበስ ወደደ። መዓዛ ድንግል የተባለውን የሬማ መምህር ልብሰ ምንኩስናን ይሰጠው ዘንድ ለምኖ ነገረው። እርሱም ልብሰ ምንኩስናን አለበሰው። ለወጣንያን ለማዕከላውያንና ለፍጹማንም መነኮሳት የሚገባቸውን የምንኩስናን ሕግ ሁሉ ሰጠው። ከዚህ በኋላ እግዚአብሔር ከሞት ስላዳነው ከደዌው ተፈወሰ። ከዚህም በኋላ የቅስና ማዕረግን ከዚያ ጳጳስ ከተቀበለ በኋላ በዚሁ ደስ እያለውና ሐሴት እያደረገ ከመንገዱ ተመልሶ ወደ ቤቱ ገባ። እግዚአብሔር እርሱ የተመኘውንና የፈለገውን አድርጎለታልና በዚህ ሁኔታ እያለ ወደ ዓለም መመለስ አልፈለገም። ተመልሶ ከዘመዶቹና ከሀገሩ ሰዎች ተሰውሮ ወደ ሸዋ ሊሄድ ወደደ። ወዳሰበበት ለመድረስ በመንገድ ላይ ሲሄድ ዘመዶቹ ወደ ሀገራቸው ሲመለሱ ያገኙትና ከነርሱም አንዱ የወንድሙ ልጅና የልብ ወዳጅ ስለነበር ሁሉንም ያነሳሳቸው አርከመራዊ ይባላል። እነርሱም ግራሪያ በተባለ ሀገር ያዙትና ወዴት ትሄዳለህ አሉት። እባክህ ወደ ሀገር ተመለስ፣ ለሀገርና ለዘመዶች የሚቀርብ ገዳም እንፈልግልሃለን፣ አንተም እንዳዘዝከን እናደርጋለን እንጂ ከፍቃድህ አንወጣም። አንተ አባታችን ጸድቀህ እኛንም በጽድቅ እንድታጸድቀን ትሉ ከማያንቀላፋ እሳቱም ከማይጠፋ ከገሃነም እሳት እንድታድነን እንወዳለንና እንደማንሸነግልህ በአምላካችን በእግዚአብሔር ስም እንምልልሃለን አሉት። ይህን ቃላቸውን ከሰማ በኋላ አሻላቸው። እነርሱም 7 ምሳሮች ይዘው ከቁስቋም ጀምረው ገዳም እስካደረገው ድረስ መንገዱን ይጠርጉ ዛፎችንም ይቆርጡ ጀመሩ። ወደ ገዳሙ በደረሱ ጊዜ ማረፊያዬ ይህች ናት፣ በድካሜም ጊዜ የማርፍበት ትንሽ ቤት ስሩልኝ እንጂ ከዚህ ወደ ሌላ ትሂዱ፣ እስከ ሞቴ ድረስ በእርሷ እንድኖር እግዚአብሔር አዞኛልና የሥጋዬንም በድን እስከ ሙታን ትንሣኤ ድረስ በውስጧ ይኖራል አላቸው። በዚያችም ቀን እንጨቱን ቆርጠው መሬቱን ቆፍረው አጥር አጠሩለት። እርሱንም በገዳሙ ትተውት ወደ ቤታቸው ሄዱ። አባታችን ሐራ ድንግልም በተራበ ጊዜ እንጀራ ይበላም ነበር። ጥቂት ምስር፣ አተርና ደንጓሬ ይበላ ነበር። በትንሽም ጽዋ መክደኛ ጽዋ ሰፍሮ በትንሽ ድስት ይቀቅለው ነበር። ያም በጽዋው መክደኛ 7 መስፈሪያ ነበር። በ3 አንድ ቀን ይመገበው ነበር። ከምድር ፍራፍሬም በበላ ጊዜ እሼ የሚባል ፍሬ ይመገብ ነበር። ከምናኔው በኋላ ግን ከውሃ በቀር ሌሎች መጠጦችን አልጠጣም ነበር። ያን ጊዜም ብዙዎች አራዊት፣ አንበሶች፣ ነብሮች፣ ዝሆኖች፣ ተኩላዎችና ጅቦች፣ የዱር እንስሳዎች ያስፈራሩት ዘንድ ወደ እርሱ መጡ። እርሱ ግን እግዚአብሔር ከእርሱ ጋር ስለነበር ከፊቱ እንዲሸሹ አስፈራርቶ አስደነገጣቸው እንጂ አልፈራቸውም ነበር። ይህም ነገር ከሆነም በኋላ የቅል አይነት ተክልና ወይን፣ ሎሚና ኮክ ተክል፣ እነዚህንም ተክሎች ከሩቅ ወንዝ ውሃ በእጁ ቀድቶ በትከሻው ተሸክሞ ያጠጣቸው ነበር። መንገዱም ሩቅ ስለነበር አባታችን ሐራ ድንግል እንዲህ ብሎ ጸለየ። ከእናቴ ማኅፀን ያወጣኸኝ እስከዚህ ሰዓት ያደረስከኝ ፈጣሪ እግዚአብሔር ሆይ፣ እስራኤል ከግብፅ በወጡ ጊዜ ሙሴ ከዓለት ውሃን እንዳወጣ ከዚህ ምድር ውሃን አውጣ፣ ጸሎቴንና ልመናዬን ስማኝ። ይህም ብሎ በ2 ረድፎች ምድሩን ቆፈረ፣ በመስቀልም ምልክት ባረካቸው። ወዲያውኑ ከ2ቱም ረድፎች ውሃዎች ፈሰሱ። በፈለቁት ውሃዎችም በየጊዜው እንዲያፈሩና ሊያዩት ወደ እርሱ ለሚመጡት ሰዎች ምግብ እንዲሆኑ እነዚህን ተክሎች አጠጣቸው። ለሚለምኑትም ድሆች ቅጠሉ ፍሬ ያፈራውን አይነት
በገበያ ሽጦ ምጽዋት ይሰጣቸው ነበር። በዚያ ጊዜም የበጎ ነገር ጠላት ሰይጣን በሴት አምሳል በነጭ ሐር በወርቅ ብር በጉትቻዎችና በቀለበቶች አጊጦ መጣና እንዲህ አለው፣ ለምን ብቻህን ትኖራለህ? ሁለት ሆነው መኖር ሰዎች ልማዳቸው ነውና ከኔ ጋር ብትኖር አይሻልህምን? አባታችንም ተቆጣ። በሚጸልይበት በጠበል ዕቃ የነበረውን ውሃ በሰይጣን ላይ ረጨበት። ሰይጣንም ደንግጦ ሸሸ፣ በባህርም ሰጠመ። አባታችን እስኪሰማ ድረስ ባህሩን አወከው። አባታችንን ለማሳት 7 ጊዜ መጣ። ነገር ግን በእግዚአብሔር ኃይል ድል ተደረገ። አንዲት ሚዳቋ ነብር እያባረራት መጣች። ወደ አባታችን ሐራ ድንግል ቤትም ገብታ በእርሱ ተማጥና ከእግሩ በታች ተጋደመች። አባታችንም ወደ ፈጣሪው ወደ እግዚአብሔር እየጸለየና እየለመነ ተቀምጦ ነበር። ያችን ሚዳቋ የሚያባረራት ነብርም መጣ። አባታችን ወዳለበት ደርሶ በደጁ ቆመ። አባታችንንም ባየው ጊዜ ጊዜው ቀን ስለነበር ፈርቶ ወደ ውስጥ አልገባም። ያም ነብር ተቆጥቶ በዚያው ቦታ ተፍገመገመ። አባታችን ነብሩን ገድለህ ትበላት ዘንድ እግዚአብሔር አልሰጠህም። ነብሩም ይህን ነገር ከአባታችን ቃል ሰምቶ ሳይገድላት ሄደ። በዚያች ሌሊት በእርሱ ዘንድ አደረች። በማግስቱም ከቤት ወጥታ በደጅ ስትመላለስ አባታችን ባያት ጊዜ እንዲህ ብሎ አሰናበታት። ከቦታሽ አባሮ ያሳደደሽ ወደ እኔም ያደረሰሽ ነብር ትላንት ስለሄደ ወደ ቦታሽ ሂጂ። ይህንም ሰምታ ወደ ቦታዋ ተመለሰች። አባታችን 2 ደቀ መዝሙሮች ነበሩት፣ ተስፋዬና መተግዚ። ወንዱ እሱ ያዘዘውን የሚፈጽም ነበር። አመተግዚ ዓለምን ንቃ ወደ ገዳም የገባች ነበረች። እርሷም ከአባታችን ቤት ትንሽ በሚርቀው ቤት ተቀምጣ ከምናኔዋ ጀምሮ በሞት እስከተለየች ድረስ ረዳትና አገልጋይ ሆና ራሷን ለአባታችን ሰጠች። እርሷም በሥጋ ዝምድና ከሚቀርቡት አንዷ ነበረች። እርሷም በአገልግሎቷና በታዛዥነቷ እንደዚህ ይሁን የሚለውን ፍቃዱን በመፈጸም እጅግ ደስ አሰኘችው። በምግባሯ ደግ፣ በነገሯም እውነተኛ፣ በልቡናዋም ብልህ ነበረች። ከዚህም በኋላ የአንዲት ታላቅ ሴት አሽከሮች ወደ አባታችን መጡ። ሊጣሉትም ወደ ቤቱ ገቡ። አንተ ከንጉሡ ፍቃድ ወጥተህ በአመፅ የምትኖር የንጉሡ ከዳተኛ አይደለህምን? እያሉ ፈጽመው ሰደቡት። ከገቡበትም ወጥተው የአባታችንን የወይን ዘለላም ምንም ሳያስቀሩለት ቆርጠው ወሰዱ። አባታችንም ምንም አልተናገራቸውም። የወሰዱትንም ወይን ለእመቤታቸው ሰጡ። እመቤታቸውም ይህ ወይን ከማን አመጣችሁ አለቻቸው። ሐራ ድንግል ከሚባለው መነኮስ ነው አሏት። አንዱንም የሆድ በሽታ ይዞ አንጀቱን ቆረጠው። እመቤታቸውም እነዚህን አንተን ያስቀየሙና የበደሉትን ማርልኝ ብላ አሽከሮቹን ላከች። እግዚአብሔር ይቅር የሚላቸውና በደላቸውን የሚተውላቸው ከሆነ ይቅርላቸዋለሁ አለ። አሽከሩም በተመለሰ ጊዜ ሆዱን የቆረጠው ሞተ። ጻድቁ አባታችንን ስለተሳደበ እግዚአብሔር ተቆጥቶታልና። ይህን የሰሙት የተደረገውን ባዩ ጊዜ አደነቁ። ይህ ድንቅ ነገር ከሆነ ከረጅም ወራት በኋላ ዓመተ ወልድ የተባለች አንዲት ሴት ታመመች። እርሷም በዚሁ በሽታ ሞተች። መልአከ ሞትም ነፍሷን ወሰዷት። ያችንም ነፍስ እያጣደፉና እያዳፉ ወደ ፈጣሪዋ ደረሷት። በዚህ ሰዓትም አባታችን ሐራ ድንግል ወደ ፈጣሪው ወደ እግዚአብሔር እንዲህ እያለ ጸለየ፣ አለቀሰም። ይህችን ዛሬ ሞተችውን ሥጋዋን በመሬት ተጥሎ በነፍሷ ወደ አንተ የመጣችውን ማርልኝና አንሳልኝ፣ ነፍሴንና ሥጋዬን ባንተ ላይ ጥያለሁ ብላ በእኔ ላይ እንደ ተማጠነች አቤቱ አንተ ራስህ ታውቃለህና በሕይወት ሳለችም እንዳገለገለችኝ አንተ ራስህ ታውቃለህ።
አባታችንም ይህን ጸሎት ጸልዮ ዝም አለ። እግዚአብሔርም ይህችን ነፍስ ለምን ወደ እኔ አመጣችኋት? የሐራ ድንግል አይደለች? የእርሱ ስለሆነች ወደ እርሱ መልሷት። እርሷም በሰማይ ሳለች ከፈጣሪዋ አንደበት ከሰማች በኋላ የመላእክት ቅዱስ ገብርኤልን ለወዳጄ ሐራ ድንግል 3 ጊዜ እንዲህ ብለህ አዋጅ ንገር ሲል ከዛ ከፈጣሪ አንደበት ሰማች። ሐራ ድንግል ሆይ በእጅህ የተባረከውንና በቃልህ የተጽናናውን ስምህን የጠራውንና መታሰቢያህን ያደረገውን ለተራቡትም ለተጠሙትም እህልና ውሃ በመስጠት በዓልህን ያከበረውን ኃጢአተኛና በደለኛ ሳለም በጸሎትህና በቃል ኪዳንህ የታመነውን የገድልህንም መጽሐፍ ያጻፈውን ያነበበውን የተረጎመውን የሰማውንና ለሰዎች ያሰማውን አጽምህንም እየጠበቀ በገዳምህ የተቀመጠውን አንተን ወዶ ከሩቅ ወይም ከቅርብ አገር በመምጣት ገዳምህን የጎበኘውን ወንድ ልጁንና ሴት ልጁንም በስምህ የጠራውን እነዚህን ሁሉ በየወገናቸው ከሥጋና ከነፍስ ባርነት ነፃ የወጡ የሆኑ ዘንድ እስከ 7 ትውልድ ምሬልሃለሁ። አንተ አገልግልሃልና ከሕፃንነትህም ጀምረህ እስከዚህ ሰዓት ፈቃዴን ፈጽመሃልና። በሞት ከሥጋዋ የተለየቻች ነፍስም ይህን ነገር በሰማች በኋላ ከሰማይ ተመለሰች። ከሥጋዋ ጋር ተዋህዳ በአባታችን ጸሎት ተነሳች። ለወዳጄ ሐራ ድንግል ሂድና አዋጅ ንገር ብሎ መልአኩ ገብርኤልን ሲያዘው ከእግዚአብሔር የሰማችውን ቃል ኪዳን ለሰዎች ተናገረች። አባታችን ሐራ ድንግልም በጸጋ አወቀ። የእግዚአብሔር ምስጢር ባየች በዚህ ሴት መነሳት ደስ አለው። እግዚአብሔርም ለአባታችን 2 ቃል ኪዳን ሰጠው። አንደኛው ያች ሴት ናት። ሁለተኛውም ከዚህ ዓለም በሞት ተለይቶ ወደ ዘላለም ሕይወት በሄደ ጊዜ እግዚአብሔር የሰጠው ነው። የአባታችንም የሐራ ድንግል ዕረፍቱ በደረሰ ጊዜ እግዚአብሔር የምሕረትና የይቅርታ ቃል ኪዳንን ይሰጠው ዘንድ ከሰማይ ወደ እርሱ መጥቶ ወዳጄ ሐራ ድንግል ሆይ ስለ እኔ ብዙ ዓመታትን ደክመሃል፣ እኔም እንዲህ ብዬ ቃል ኪዳን እሰጥሃለሁ። ሐራ ድንግል ሆይ በእጅህ የተባረከውንና በቃልህ የተጽናናውን ስምህን የጠራውንና መታሰቢያህን ያደረገውን ለተራቡትም ለተጠሙትም እህልና ውሃ በመስጠት በዓልህን ያከበረውን ኃጢአተኛና በደለኛ ሳለም በጸሎትህና በቃል ኪዳንህ የታመነውን የገድልህንም መጽሐፍ ያጻፈውን ያነበበውን የተረጎመውን የሰማውንና ለሰዎች ያሰማውን አጽምህንም እየጠበቀ በገዳምህ የተቀመጠውን አንተን ወዶ ከሩቅ ወይም ከቅርብ ሀገር በመምጣት ገዳምህን የጎበኘውን ወንድ ልጁንና ሴት ልጁንም በስምህ የጠራውን እነዚህ ሁሉ በየወገናቸው ከሥጋና ከነፍስ ባርነት ነፃ የወጡ የሆኑ ዘንድ እስከ 7 ትውልድ ምሬልሃለሁ። አንተ አገልግለሃልና ከሕፃንነትህም ጀምረህ እስከዚህ ሰዓት ፈቃዴን ፈጽመሃልና። አባታችን ሐራ ድንግል ይህን ቃል በሰማ ጊዜ እግዚአብሔርን ሲያመሰግን እንዲህ አለ። አምላኬ ሆይ ከፍ ከፍ አደርግሃለሁ፣ ቅዱስ ስምህንም ለዘላለም አከብራለሁ። ሁል ጊዜ አመሰግንሃለሁ፣ ስምህንም ለዘላለም ዓለም አከብራለሁ። ደግ ወይም ክፉ ቢሆን በእኔ የተማጸነ ሰው ይድን ዘንድ ይህን ቃል ኪዳን ሰጥተኸኛል። እግዚአብሔርም ይህን ምስጋና ከእርሱ ከተቀበለ በኋላ ከእርሱ ዘንድ ሄደ። ገዳሙንም እንዲህ እያለ ባረካት። የአብና የወልድ የመንፈስ ቅዱስም በረከት በገዳሜና ስሜን በሚጠሩ ሁሉ ላይ ይደር። አምላክም በወለደች የእመቤታችን የማርያም በረከትም በገዳሜና እኔን በሚወዱ ሁሉ ላይ ይደር። የሚካኤልና የገብርኤል በረከት የማያንቀላፉ ትጉሃን ዝም የማይሉና መስጋኞች የሆኑ የሱራፌልና የኪሩቤል በረከት በገዳሜና በእኔ በሚማጸኑ ሁሉ ላይ ይደር። የእስጢፋኖስ፣ የጊዮርጊስ፣ የመርቆሬዎስ፣ የፋሲለደስ፣ የቴዎድሮስና የገላውዲዮስ የድል አድራጊዎች ሰማዕታት ሁሉ በረከት
በገዳሜና ፍቃዴን በሚፈጽሙት ሁሉ ላይ ይደር። የአባታችን የአቡነ ተክለ ሃይማኖትና የአባታችን አውስጣቴዎስ የአባታችን የገብረ መንፈስ ቅዱስና በኢትዮጵያ ውስጥ በገዳማትና በአድባራት በደሴቶችም የሚኖሩት ሁሉ በረከት በገዳሜና በውስጧ ሆነው አስከሬኔን በሚጠብቋት ሁሉ ላይ ይደር። የሃይማኖት አምድና የቸርነት መዝገብ የሆነው እንደ መላእክትም በንጽሕና የተሸለመው አባታችን ሐራ ድንግል ይህን ቃለ ቡራኬ ከተናገረ በኋላ በኢያቄምና በሐና በፋሲለደስና በገላውዲዮስ በፊቅጦርም በዓል ጥር 11 ቀን ከዚህ ከኃላፊው ዓለም ድካም አረፈ። በዓሉም ጥር 11 ቀን በታላቅ ድምቀት ይከበራል። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ውድ የባህራን ሚዲያ ቤተሰቦች ቻናላችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮዎቻችን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። እናመሰግናለን።